ያቀረበ እነሱ ይሄ ይቅደም አልይ ይሄ መጀመሪያ ይሄውን እንትኑ ይዘግይ ቂሷሱ ዑስማንን ገዳይ መግደሉ እሱ መጀመሪያ መዘግየት አለበት የሚል አቋም ይዘው በዚህ ነው እንትን የተባለው። መርሐባ ልክ እንደዚሁ ኢብኑ ሐጀር ከኢብኑ በጣል የሙሐለብን ንግግር ይዘው ሲናገሩ ምን ይላሉ? ወይዱሉ ሊዛሊከ ይህ ለመሆኑ ክስተቱ ያመላክተናል ሊኹሩጅ አይሻ ማለት አይሻ የወጣችው ለመጋደል ሳይሆን አይሻና ከአይሻ ጋር የነበሩ ሰዎች በመካከላቸው ሱልህን ለመፍጠር እንጂ ለመጋደል ላለመውጣታቸው ያመላክተናል አሉ። ምን ያመላክታል? አነ አሐደን ለም ዩንቀል አነ አይሻተ ወመን መዐሃ አንዳቸውም አልነቀሉም አልወሰዱም። አይሻና ከሷ ጋር ያሉት ናዘዑ አልይን እንደተጨቃጨቁት ፊል ኺላፋ አልይ ኸሊፋ ነው በሚለው እሱ ምትክ ነው፣ አራተኛው ምትክ ነው፣ እሱ ነው ኸሊፋው በሚል ላይ ጭቅጭቅ ነው፣ ዝግብ የለም። በመካከላቸው ግጭት ሲደረግ ራሱ ጦርነቱ ሲካሄድ ኺላፋነቱን ተቃውሞ አይደለም፣ መጀመሪያ ይሄን እናስቀድም በሚል ነው። ወላ ደዐው ኢላ አሐድ ሚንሁም ሊወሉሁ አልኺላፋ አንድን ሰው ደግሞ አልተጣሩም። ከአልይ ውጭ ያለን መሪነትን እንስጥ ብለው አይደለም የተጣሩት። ኺላፋን እሱን እናድርግ ብለው አይደለም የተጣሩት። በዚህ አይደለም ግጭቱ። ይሄ ቢሆን ነበር እንትን የሚሆነው። ነገር ግን በዚህ ላይ ምንም አይነት ጭቅጭቅና ውዝግብ አልተከሰተም ነበር። ስለዚህ የወጡት በመጀመሪያ ለመስማማት ነው፣ ለስምምነት ነው። ለስምምነት በወጡበት ቦታ ላይ ነው የዑስማን ገዳዮች መስማማታቸውን ፈርተው ሁሉም አንድ ከሆኑ የተለየ ነገር ሌላን ነገር ስለፈሩ በመካከላቸው እንደዚህ አይነት ግጭት አደረጉ። አልይ የገባውን ስምምነት አፍርሷል አሉ። ከዛኛው ወገን ያሉት ደግሞ ድምጻቸውን ከፍ አድርገው ጦልሐና ዙበይር ከአልይ ወገን ያሉት ጦልሐና ዙበይር አፍርሰዋል አሉ። በዚህ መካከል ጦርነቱ ተከሰተ። ከዛም በኋላ ሁለቱ ጀማዓዎች የአልይ ጀማዓዎችና የጦልሐ ዙበይር ጀማዓዎች አይሻም የነበረችበት ማለት ነው አብረው በዚህ ላይ እንትኑን ተደረጉ፣ ውጊያውን አደረጉ። በመካከላቸው በጣም ብዙ ሰዎች ሞቱ። እንደሚባለው በቁጥር ይሄን ያክል ነው የሚል ትክክለኛ ማስረጃ ባይኖርም እስከ 10,000 የሚያክል ህዝብ ያለቀበት ጦርነት በመካከላቸው ላይ ተካሂዷል። አህሉ ሱና ወልጀማዓዎች ለሁሉም የሚሉት በሁለቱም ወገን ላሉት ሱሐቦች የሚሉት ምንድነው? በሁሉም ላይ የአላህ Subhanahu Wa Ta'ala እዝነት ይውረድ፣ ሁሉንም በመውደድ ወደ አላህ Subhanahu Wa Ta'ala መቃረብ ነው ከኋላ እንዳሳለፍ ነው ማለት ነው። በመካከላቸው እንግዲህ ይሄን ያክል እስከ 10,000 ድረስ እንትን ብሏል። ይሄ የእንትን አለመሆኑን የምታዩት እርስ በርስ ግጭታቸው ጦርነት ተፈልጎ አለመሆኑን አልይ ረዲየላሁ አንሁ ከተጋደሉ በኋላ በዚህ ላይ ያው የሞቱ ሱሐቦችም አሉ። ከዛም የጦልሐና ዙበይርን ገንዘብ ቂስማ እንዲያደርግ እንዲያካፍል ለሰዎች እንዲያከፋፍል በተጠየቀ ጊዜ አይሆንም ብሎ ከልክሏል። ይህንን ነገር ከልክሏል። ከዛም በኋላ ከሁለቱም ወገን በሞቱ ሰዎች ላይ አልይ ረዲየላሁ አንሁ አሰግዷል። ሶላተል ጀናዛ ተሰግዶባቸዋል ማለት ነው። ከዛም ይሄን ጉዳይ ከጨረሱ በኋላ ወደ አይሻ ረዲየላሁ አንሃ መመለስ ከበስራ ወደ ቦታዋ መመለስ በፈለገች ጊዜ አልይ ረዲየላሁ አንሁ ተገቢውን ሽኝት ጥሩ ሽኝት ነው እንግዲህ አይሻ እንደሚታወቀው ከጦልሐና ዙበይር ጋር ሆና እንደተዋጋች አልይን ውጊያው ላይ እንደነበረች ይታወቃል። ነገር ግን አይሻ አልይ ረዲየላሁ አንሁ ጦርነቱ ካለቀ በኋላ ይህንን አድርጋለች ብሎ ሌላ ነገር አላደረገም። የነብዩ ሰለላሁ ዐለይሂ ወሰለም ሚስትነቷን ደረጃዋን ጠብቆ ተገቢውን ሽኝትን ያደረገላት። እንደውም ቁሞ ሸኝቷት ሴቶችን መርጦ አብሮ የሚሸኟትን የተወሰነ ርቀት ያክል ሸኝቷት ነው እንደውም የተመለሰው አልይ ረዲየላሁ አንሁ። ስለዚህ ይሄ ሁሉ ነገር የሚያሳየው በመካከላቸው ኢቅቲታል ቢኖርም
መገዳደል ቢኖርም የተለያዩ ነገሮች ቢኖሩም እኛ እነሱ ወዳጅነታቸው ግን ምንም የተሸራረፈ የጎደለ ነገር አልነበረም። ስለዚህ እነርሱ በእጅቲሃድ ምክንያት ነው ወደዚህ ነገሮች የገቡት። ይህ ነው እንግዲህ አንዳንድ ሰዎች እንደዚህ አድርገው ተገዳለው እንደዚህ አድርጓቸው በጣም ያልሆኑ ነገሮች የሚያወሩበት ይህ ክስተት ነው። እንደውም ይህ ክስተት አንዳንድ ዑለሞች እንደሚናገሩት የሶሐቦችን በላጭ ትውልድ መሆናቸውን የሚያሳይ ነው። በመካከላቸው በነበረው ግጭት እንኳን ምን አይነት ወዳጅነት እንደነበራቸው፣ ግድያ ተገዳድለዋል፣ ምን ተዳረገዋል፣ ነገር ግን ምን አይነት ወዳጅነታቸው እንደተጠበቀ የሚያሳይ ምክንያቱም ከሁለቱም ወገን እንደዚህ አይነት ነገር የተፈጠረው በእጅቲሃድ ስለሆነ ማለት ነው። ይሄ ነው ፊትናው የተፈለገው። አንዳንድ የጥመት ሰዎች ነገሩን አቀጣጥለው በሶሐቦች መካከል አንዱን ካፊር፣ አንዱን ሙጅሪም፣ አንዱን እንደዚህ ያደረጉ መናገርና ሌላ ነገርን ማስተላለፍ የሚፈልጉበት የጦርነት ክስተት በዚህ ምክንያት ነው። በዚህ መልኩ ክስተቱን ስናየው ሶሐቦች ምንም አይነት ነገር ከመካከላቸው ምንም አይነት መቃረን ምንም አይነት ግጭት ቢፈጠርም እንኳን ወዳጅነታቸው እንደተጠበቀ እናያለን። ሶሐቦች በጣም የሚገርመው እንደዚህ አይነቱን የሸረኞችን ሴራ በኢማናቸው በኢማን ፎጣ እንዴት እንዳጠፉት የሚያመላክት ክስተትን ነው እንዲሁም እዚህ ጋር የምትመለከቱት ማለት ነው። እንዲሁም አንዳንድ ዑለሞች ምን ይላሉ? ፈለዐምሩላህ ኢነ ሃዚሂል ዋቂዓ ለሂየ ዋሒዳ ሚን አዕዘሚ መናቂብ ሶሐባ። በአላህ ይሁንብን እንዲሁም ይህ ክስተት የሶሐቦችን በላጭነት ከሚያሳዩ አንዱ ክስተት ነው ብለው ይናገራሉ። በሶሐቦች መካከል የተፈጠረው የመጀመሪያው እንግዲህ በሶሐቦች መካከል ከተፈጠረው አንደኛው ጦርነት ምንድነው? መውቂዓቱል ጀመል የሚለውን አጠር ባለመልኩ የተወሰነ ለመመልከት ሞክረናል። ቀጣይ ኢንሻአላህ ነገ ጁምዓ ነው፣ ነገ ላይ ኖረን ይችላል። በምንገናኝበት ሰዓት ኢንሻአላህ መውቂዓቱ ሲፊን የሲፊን ጦርነት ምንድነው፣ በምን መልኩ ተጀመረ የሚለውን ነገር እናያለን። መውቂዓቱል ጀመል ከተባለበት ያው እንግዲህ አይሻ ረዲየላሁ ዐንሃ በግመል የነበረችበት ጦርነት ስለሆነ በዚህ ተሰይሞ ነው ይሄ በግመል ስም መውቂዓቱል ጀመል ተብሎ የተሰየመው። ስለዚህ በዚህ ጦርነት እነዚህ ሁለት ታላላቅ ሶሐቦች ተሳትፈውበታል። ነገር ግን አሁንም መለስ ብዬ አንድ እንትን ላስታውሳችሁ፣ ቅድም ከተመለከትነው በዚህ በኩል በተፈጠረው ጦርነት ምን እንያዝ እኛ ከተባለ ኢማሙል ቁርጡቢ ተፍሲራቸው ላይ ሱረቱል ሁጁራት 9ኛውን አንቀጽ ወኢን ጧኢፈታን ሚነል ሙእሚኒን እቅተተሉ የሚለውን አንቀጽ በሚያባረሩበት ሰዓት የተናገሩትን ነገር አሁንም ትንሽ ደግሜ ላንብብላችሁ። ምን አሉ? ላ የጁዙ አን ዩንሰበ ኢላ አሐድ ሚነ ሶሐበቲ ኸጠኡን መቅጡዑን ቢሂ፣ ወደ አንድም ሶሐባ ከግልጽ ስህተት ላይ ናቸው ተብሎ ሊጠጋባቸው አይገባም። ኢዝ ካኑ ኢጅተሃዱ ፊማ ፈዐሉሁ ወአረዱላህ ዐዘ ወጀል፣ በሰሩት ስራ ኢጅቲሃድ አድርገው ነው የሰሩትና ሁሉም ለሶሐቦች ለና አኢማ ሁሉም መሪዎቻችን ናቸው አሉና ምን አሉ? ወቀድ ተዐበድና ቢልከፍ አማ ሸጀረ በይነሁም፣ በመካከላቸው ነገር በተከሰተው ነገር ባለማውራት በመቆጠብ አላህን ተዐቡድ አድርገናል። በዚህ ስራችን ዒባዳ እናደርጋለን። በምን? በሶሐቦች መካከል በተከሰተው ነገር ባለማውራት ማለት ነው። ልክ እንደዚሁ ኢብኑ በጣህ አሁንም ማስታወሳችሁ መለስ ብዬ ኢብኑ በጣህ አልኢባና አላ ኡሱል ሱና ወዲያና በተባለ ኪታባቸው ላይ በሶሐቦች መካከል የተፈጠረው ጦርነትን፣ ግጭት፣ ምንም አይነት ነገር ወኩሉ ማ ሸጀራ በይነሁም መግፉሩን ለሁም፣ በሶሐቦች በመካከላቸው የተፈጠረው ነገር ወንጀላቸው የተማረላቸው ናቸው። እንግዲህ መግፉር የሆነን ግጭታቸው የተማረ ወንጀላቸው የተማረን አካል ወንጀለኛ ነው እያሉ መናገር፣ እከሌ እንደዚህ ነው እያሉ መናገር የሚሆን ነገር አይደለም። አሁንም መለስ ብለን ኢማም ሼኹል ኢስላም ኢብኑ ተይሚያ አቂዳቱል ዋሲጥያ ላይ ምን ብለዋል? ከሶሐቦች ወሶሒሁ ሚንሁ ሁም ፊሂ ማዕዙሩን፣ ዑዝር ያላቸው መሆናቸው ነው ትክክለኛው አሉና ኢማ ሙጅተሂዱነ ሙሲቡን ወኢማ ሙጅተሂዱነ ሙኽጢኡን ብለው ተናግረዋል። ስለዚህ በዚህ በኩል ላይ ረጋ ያለና አጉል አላግባብ ቃላትን መናገር፣ በዚህ በኩል ላይ ስምጥ ብሎ መግባት የአህሉ ሱና ወልጀማዎች አቋም አይደለም። ኢማሙል ቁርጡቢ እንዳሉት አሁንም ወቀድ ተዐበድና ቢልከፊ
አማ ሸጀራ በይነሁም በመካከላቸው በተፈጠረው ነገር ከፍ በማድረግ በመቆጠብ ተዓቡድ እናደርጋለን ማለት ነው። እዚህ ጋር እናቆማለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ያለንበትን ቦታ እንዳትረሱት። ያው ሶስተኛው ሸይኹል ኢስላም ኢብኑ ተይሚያ ላሚያ ሶስተኛው ቤት ላይ ያለውን እየተመለከትን ያለ ነው። ሰሓቦችን ሑቡ ሰሓበቲ ኩልህም ሊ መዝሀቡን፣ ሰሓቦችን መውደድ ሁሉም ለኔ መዝሀቤ፣ ሁሉንም ሰሓቦች መውደድ መዝሀቤ ነው ባሉት ግጥም ላይ ሰሓቦችን መውደድ በሚለው ውስጥ በሰሓቦች መካከል የተፈጠረውን ነገር ምናምን አንዳንዱን ነገር ሰሓቦችን አስመልክቶ የተለያዩ ነገሮችን እያየን ያለ ነው። ወመወደቱል ቁርባ ቢሃ ይላል ቤታችን ላይ አሁንም ወመወደቱል ቁርባ ቢሃ ተወሰሉ ከሰሓቦች መወደቱል ቁርባ ደግሞ ቅርብ ቤተሰቦቻቸውን በመውደድ ደግሞ ተወሱል አድርጋለሁ ወደ አላህ አቃረባለሁ ባሉት መሰረት ይሄኛውን ግማሹን ቤት ገና አልጀመርንም። አሁንም ሰሓቦች መንገድ ላይ በሰሓቦች መካከል ባለው ነገር ላይ ነው ያቆምነው። ኢንሻአላህ ነገም እንቀጥላለን። አላለቀም። ይሄኛው ሑቡ ሰሓበቲ ኩልህም ሊ መዝሀቡን የሚለው አሁንም አላለቀም። ጦርነቱ ላይ በመካከላቸው የተፈጠረውን ጦርነት እየተመለከተን ያለ ነው። መውቂዓቱል ጀመልን የተወሰነ አጠር ባለ መልኩ አይተናል። ሁለተኛ መውቂዓቱ ሲፊን ምንድን ነው የሚለውን ነገር የተወሰነ እንመለከትና አንዳንድ ነገሮችን አይተን እንቀጥላለን ኢንሻአላህ።